ጊፍት አልሰጡም። ምክንያቱም በገንዘብ ኢዮዳብን ገዙት እንዳይባል ለኔ እንኳን እንዴት እንደተጠነቀቁ አንድ ጊፍት እንኳን አልሰጡም። ለምን አየ በገንዘብ ገዝተውት ነው እንዳይባል አርቀው ያስባሉ። አይታችኋል አይደል እንዴ የድርድሩ ጊዜ ለሁሱ ሲወርድ የነበረው አይታችኋል አይደል እንዴ? እዚህ ጋር ግን እነሱ በጣም አርቀው ማሰባቸውን የምታዩ ኢቭን ሙዚቃ ሰርቼ ምን እንዳሉ ታውቃላችሁ? ኢዮዳብ ፕሊስ እኛ ባለንበት ሙዚቃውን አትጫወቱ። ኧረ በእናትህ በኢየሱስም እንዴ ወላሂ ላዚም እኔ የሰራሁትን ሙዚቃ ምን እንዳሉ ታውቃላችሁ? ኢዮዳብ እኛ በእንደዚህ አይነት ነገር በቃ ዝም ብለህ እንትኑ በቂ ነው፣ ንግግሩ በቂ ነው። እንደዚህ አይነት ስብዕና የት ይገኛል? እንደዚህ አይነት ብላክ እዚህ ጋር የመጡት ሊወያዩ የመጡት ስሬስ መሆናቸውን የምታውቁት አይ ሶክ በጣም ምክንያቱም ሙዚቃ አይሰሙም እነሱ ታውቃላችሁ። አሁን ይሄ ምን ብዬ ልናገርሽ? ምን ታንኪዩ ልልኩዬ አመሰግናለሁ። ምን ብዬ ልናገር? ያላየሁትን ያላደረጉትን አድርገዋል ብዬ ልመስክር? አሁን የተናደዳችሁብኝ እናንታችሁ በየተናደዱብኝ ለምን ነው ታውቃላችሁ? ያየሁትን መሰከርኩኝ፣ የሰማሁትን ያየሁትን መሰከርኩኝ። ያንን በመመስከሬ ኢዮዳብ እንዲህ ነው ኢዮዳብ ምንድን እሺ እኔ ብቻ እኮ ነው የመሰከርኩት። ዓለም እኮ ነው የመሰከረው። ዓለም እኮ ነው የመሰከረው። ለምን የሰለሙትን ሰዎች ግማሹ የእፎይ ተከታይ እኮ ሰልሟል እኮ። ሄሎ ግማ ሌሎቻችሁ ተግደድራችሁ ነው እንጂ እኮ እፎይ እንደውም ጥሩ የሙስሊም ኢቫንጀሊስት ሆኖ አለኝ፣ አይለኛ ወንጌላዊ ሆኖ አለኝ። ግን አንድ ኦርቶዶክስ እኔ ደግሞ የምመክራችሁ ማለት ነው ቤተክርስቲያን ሄዳችሁ ከምትሰበኩ ብታነቡ ባይ ነኝ። ምክንያቱም እኔ በጣም ያየሁት ነገር እዛ ጋር ቤተክርስቲያን የሚሰበከውና መጽሐፍ ቅዱስ በጣም የተለያየ ነው። ቤተክርስቲያን ውስጥ የምትሰበከው ጥሩ ነገሩን ብቻ ነው። ከዛ ማንኛውንም ሰው ብትጠይቀው ኦርቶዶክስ ወገባቸውን ገትረው ነው የሚከራከሩ። አንብበው ሳይሆን ግን እዛ ጋር ያዩትን ብቻ ነው የሰሙትን ብቻ ነው። ሲቀጥል እኔ የሆነ ሰዓት ላይ ሁሱ ቤት ገብቼ ለፎይ እነሱ ላደረጉት እንትን አስተያየት ሰጥቼ ነበረ። ስነ ስርዓት ደስ ይላል ምናምን ትክክል ነህ ምናምን ብዬ እንዳለችው በውስጥ በቃ መቆሚያ መሄጃ ነው ያሳጡ። በጣም ነው የሚሳደቡት። አትሳደቡ፣ አንብቡ። እዚህ ጋር ይሄ ዓለማዊ ጦርነት አይደለም። ከላይ ያሸነፈ ሳይሆን ከእውነቱ ጎን መቆም ነው። ሲቀጥል እኔ በጣም ጥያቄ የፈጠረብኝ ነገር እኔ አንብቤ አላቅም። አሁን እድሜ ለሁሱና ለእፎይ እነሱን በቃ በማየት ነው ትንሽ እንትን ያልኩት። ሲጀመር በመጀመሪያ ደረጃው ሶስት አምላክ ሊኖር አይችልም። ሲቀጥል ደግሞ ኢየሱስ ክርስቶስ ለዓለም ሁሉ ለእዳችን ለጥፋታችን ዋጋ ከከፈለልን አንድ ሕፃን ሲወለድ የሚጠመቀው ለምንድን ነው ብዬ ስጠይቅ እዳ ስላለበት ነው። የአዳምና የሔዋን እዳ ስላለበት ነው። በሌላ በኩል ደግሞ ኢየሱስ ክርስቶስ ለእዳችን ዋጋ ከፍሎልናል ይባላል። ሲቀጥል አንድ ሕፃን ልክ ሲጠመቅ ነው የኢየሱስ ልጅ የሚባለው ወይም የእግዚአብሔር ልጅ የሚባለው ከተባለ ከመጠመቁ በፊት የማን ልጅ ነው? ሌላው ደግሞ ስለ ሳራና ስለ ሰራተኛዋ ስለ አብርሃምና ስለ ሰራተኛዋ ግንኙነት የሰጠው እግዚአብሔር ፍትሃዊ ነው ብዬ አላምንም። አሁን ለሚስትህን ስማት ማለት ምን ማለት ነው? እሱ አሁን ጥያቄ ፈጥሮብኛል እና በጣም ነው የሚያወዛግበው። ሲቀጥል ደግሞ ስዕል አድኖ ለምንድን ነው በዚህ ልክ የሚመለከው? እኔ ስዕል አድኖ ሰው እንደሆኑ ነው በቃ አሁን የገባኝ። ለምንድን ነው የሚመለኩት ብዬ አንድን ቄስ ጠይቃቸው እግዚአብሔርን ለማስታወስ ነው አሉኝ። እግዚአብሔር ለማስታወስ ስዕል አድኖ ያስፈልጋል? እግዚአብሔር በየትኛውም ቦታ ላይ ለማስታወስ ስዕል አድኖ አያስፈልግም። እንኳን እግዚአብሔርን ይቅርና አባቴን ለማስታወስ እኔ ፎቶ አያስፈልገኝም። ዓለምን የፈጠረ ነው ከተባለ ማለት ነው። እና አትሳደቡ። ሲቀጥል ደግሞ ከእውነት ጎን ቁሙ። ለምንድን ነው የምትሳደቡት? ሲጀመር እንደ ዓለማዊ ጦርነት አይደለም። አትሳደቡ። በጣም ቀፋፊ ስድብ ነው የምትሳደቡት። ደግሞ በዛ ላይ ስነ ስርዓት ይኖራችሁ፣ አንብቡ። አንድ ደግሞ ይሄ ሁሱ አልተገለጸም ባለው ነገር ላይ ምንድነው አስር አልተገለጸም እግዚአብሔርም አልተገለጸም እንዴ? እኔ ነው ልላችሁ ፈልገው ይሄን አሁን የጠየቁትን ጥያቄ የሚመልስልኝ ሰው ካለ ግን ደስ ይለኛል። ለምንድን ነው እዳችሁ ተከፍሏል ተብሎ ምንም የማያውቅ ሕፃን ልጅ እዳ ያለበት ለምንድን ነው? ሲቀጥል ደግሞ አንድ ሕፃን ልክ ሲጠመቅ ነው የኢየሱስ የእግዚአብሔር ልጅ የሚባለው። ለምንድን ነው የሚባለው? 40 ቀን ሳያልፈው ቢታመም እንኳን ያ ሕፃን መጠመቅ አለበት ግዴታ ይላል። እንዴት? ለምን እንዴ? አላህ ሂዳያ ይስጥሽ። አልሐምዱሊላህ በደንብ ዳዋችን እየሰራን አልሐምዱሊላህ። ህዝበ ክርስቲያኑ እየነቃን ያለው
ለዓለማቱ ጌታ ምስጋና ይገባ። አሁን ምን እናድርግ መሰላችሁ? ገስት ላይ 3 ክርስቲያን አለ። 3ቱም ስለ ክርስትና ጥያቄ አላቸው። እኔ አላወራም። ሊመልስላቸው የሚችል ዲያቆን ካለ እባክህ አንድ ብትጻፍ። እኔ አላወራም። በቃ እኔ አላወራቸውም። እኔ ባወራቸው ሙስሊም ነው። እጄ ላይ መጽሐፍ ቅዱስ አለ። ሁሉ መጽሐፍ ቅዱስ፣ ይሄ መጽሐፍ ቅዱስ፣ ይሄ ሁሉ መጽሐፍ ቅዱስ፣ እዚህ ጋር መጽሐፍ ቅዱስ አለ። ብዙ አለኝ። ግን እኔ አላወራም። ችግር የለውም። ዲያቆን ካለ እባክህ አንድ ዲያቆን ገስት ግባና እባክህ መልስላቸው። ወገኖች ያድናቸው። ያው እስልምናን አትቀበሉ ምትሉ ነው ነገር ሰምታችሁኛል። ይቅርታ እኔ ኔትወርክ ይዞኝ ነበረ። በደንብ ተሰምቷል። እሺ ቀጥይ ሳራ። እሺ ወደ እስልምና እውነትም ወደ እስልምና ሃይማኖታችንን መቀየር ማትፈልጉ ከሆነ እንዳንወጣ ከቤተ ክርስቲያን እንዳንወጣ ማትፈልጉ ከሆነ ነውና ጥያቄያችንን መልሱልን። እኛ ማንኛውም እምነት ትክክለኛ እምነት ከሆነ ችግር የለብንም ለመከተል፣ ግን እውነትን ነው የምንፈልገው። በስርዓት የምታስረዱን ከሆነ የምንጠይቃችሁን ጥያቄ በትክክል የምትመልሱልን ከሆነ በነገራችን ላይ ምንም በድብቅ የሚገዛ አምላክ አለ ብዬ ራሱን ሳይገልጽ ራሱ እንደዚህ ብሎ በግልጽ በመጽሐፍ ቅዱስ ላይ ሳያስቀምጥ ተገዙኝ የሚል አምላክ አለ ብዬ አላምንም መቼም። ምክንያቱም ፈጣሪ ራሱን በእንትኑ በመላእክቱ በነቢያቶቹ ግልጽ አድርጎ እስካልነገረን ድረስ እኛ በምን አውቀን ነው የምንገዛው? ግን እናንተ በመጽሐፉ ያለውን ነገር ስንጠይቃችሁ ትቀሰፋላችሁ ብላችሁ እኛን ታስፈራራላችሁ። ስለዚህ እኛ በምን አውቀን እንገዛው አምላካችንን? ስለዚህ የምትመልሱልን ካላችሁ ግቡ እና መልሱን። አልተገለጸም። በነገራችን ላይ ሁሱ ህዝበ ሙስሊሙ ማለት ነው በደንብ ማመስገን አለባችሁ። የምሬ ነው የምላችሁ፣ በደንብ ማመስገን አለባችሁ። ምክንያቱም ይሄ አልተገለጸም የሚለው መዘዝ ማለት ነው ብዙ ነገር ነው የቀየረው፣ ብዙ ነገር። ምክንያቱም እኔ በቃ እኔ ተስፋ ቆርጬ የመጨረሻ ተስፋ ቆርጬ እዚህ ደረጃ ለመድረስ የቻልኩት አልተገለጸም በሚለው ነው። አልተገለጸም ሲሉ አሁን እኔ የምሬ ነው እኔ በራሴ አፍራለሁ። ምክንያቱም እነሱ የሚፈልጉት ያልሆነውን ነገር ያልተገለጸውን ነገር ጨምሮ እንዲያወራ ነው የሚፈልጉት፣ እንዲያወራ። ምክንያቱም እሱ ምንድነው ያለው ያልተገለጸውን ነገር ግልጽ ያልሆነውን ነገር ግልጽ አናረግም፣ ግልጽ የሆነውን ነገር ግን እንዳለ እናስቀምጣለን ብሎ ነው የተናገረው። ምናክል ይሄ እስልምና ላይ ምናክል በትክክለኛ መንገድ እንድትመሩና ምናክል ደግሞ በእውነተኛ በመጽሐፉ ብቻ ያለውን እንደምትናገሩ ነው የሚያመለክተው። ይሄ እውነትን ነው። በቃ ይሄ እውነትን ለሚፈልጉ ሰዎች መንገድ ነው የሚመራው፣ መስመር ነው የሚያሳየው። የእውነቴ ነው የምለው እኔ መስመር ነው የሆነን። አልተገለጸም፣ መስመር ነው የሆነን በቃ 100%። ይሄ እኔ መስመሬ አልተገለጠም ነው። ምክንያቱም ምን አክል እውነት ላይ መጽሐፍ ቅዱስ ላይ ግን የማይጨመር ነገር የለም። ሲፈልጉ በፍላጎታቸው የፈለጉ ጊዜ ጨምራው የፈለገውን ይቀንሳሉ። እንደዚህ የሆነ መጽሐፍ ቅዱስ ብዙ ጊዜ ተበርዟል። ግን የፈለጉትን ያወጡታል፣ የፈለጉትን ይቀንሱታል፣ የፈለጉትን ለምን? እሺ ሳራ ይብቃሽ በቃ። አሁን ወደ ጥያቄ እናገራለሁ። ለምን ሲጀመር መጽሐፍ ቅዱስ ሊበረዝ ለምን አስፈለገ? ሰው ማለት ኦርቶዶክስ ይምጣ ብላችኋል። አሁን እንመልሳለን። አንተ ሲጀመር አንተ ተሳዳቢ ነህ። አንተ ሲጀመር ምን ታውቅና ነው የምትመልሰው?